ወያኔና ሻዕቢያ መካከል አብሮ ለመሰለፍና አንድ ላይ ሆኖ ፌደራል መንግስትን ለመውጋት እንቅስቃሴ መጀመራቸው ይሄ አደባባይ ምስጥር ሆኗል ፋኖን ቲፒኤልኤፍ የሚፈልገው ልክ የባህደንነት ሚና ተጫውቶ አብሮ መሄድ የሚችል ከሆነ ብቻ እሱንም ማውን ከሆነ ግን በሻዕቢያ ታንክና በቲፒኤልኤፍ ተዋጊዎች ረግጠን እናልፋለን የሚል አቋም ነው ያለው ሁሉም እየተንቀሳቀስ ነው የሚለው መንግስትም እየመታው ነው የሚለው ፋኖችም እየመታው ነው ያሉ እንጂ እንደ ቲፒኤልኤፍና መንግስት መካከል የተፈጠረው ነገርን ፍንትው ያለ በቃ ከዚህ በኋላ አይደለም መሳራችን ሱሪያችንን እንፈታለን የሚል አቋም ያዘ ወገን ያለም አይመስለኝም አሁን በየህዋትና የፋኖ ግንኙነት ምናልባት የጌታና የሉል የሚሆንበት ፖለቲካዊ አውዳለ ብለታምና አማራ ክልል በፊት አመራር ምናል አሁን ፋኖ ነኝ ይላሉ የሚገርም ነገር ማለት ነው እንዳው እስቲ ማን ያሳይ እስቲ አማራን በትክሽያ በቲፒኤልኤፍ ከስክስ ስራቅጦ ይኖረው ሁሉ ማለት ነው እየተፈጠረ ያለው ፖለቲካል አስተላለፎች እነ ቲፒኤልኤፍ ምን አይተካይድ ይሄዱ እንዳሉ ከሻዕቢያ ጋር እነ ሱዳን አንድ ላይ ሆኖ የፋኖ ኢምፖርታንስ በነ ቲፒኤልኤፍ ዘንድ የለም ባዶ ነው እሱ መርጦ ብልኩትም ጠቅላይ ሚኒስትሩ ከዚህ በኢሜል አግኝቻለሁ ብሎ ቢሾሙላቸው ጉዳዩ ግን ቲፒኤልኤፎች ወጦርነት መሄዳቸው የማይቀር ነገር ሆኖ ይታያል አማራ ጠል አስተሳሰብ ምንም ተከራካሪ በሌለበት የኢትዮጵያ ሰማይ ስር የጸና ይሆናል ህገ መንግስቱ የጸና ይሆናል ፌደራል አወቃቀሩ የጸና ነው የሚሆነው ማለት ነው ያኛው ኃይል መጥቶ ስልጣን ከያዘ ማለት ነው ክቡራን ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰው አንዳፍታ ኢንሳይት ዝግጅታችን ተጀምሯል እንደተለመደው ወቅታዊ የሰሞነኛ ጉዳዮች ላይ እናተኩራለን አብራችሁን ቆዩ ሮማን እንኳን ደህና መጣ በርከት ያሉ ወቅታዊ መረጃዎች አሉ በተለይም በዚህ ሳምንት የተከሰቱ ሰፊ ሁነቶች አሉ በተለይ በሰሜኑ የአገሪቱ ክፍል ያሉ የፖለቲካ ክስተቶችና ሁነቶችን የተመለከቱ መረጃዎች አሉ ዘመቻ አንድነት የሚል ስያሜ የተሰጠው የፋኖ አንዳንድ የፋኖ አደረጃጀቶች በጋራ በመሆን በአማራ ክልል የጠሩት ዘመቻ ተከትሎ እንግዲህ በክልሉ ውጊያ ማገርሸቱ ይታወቃል ውጊያዎቹን ተከትሎ እንግዲህ ከሁለቱም ተፋላሚዎች በኩል የተለያዩ መረጃዎችና ሪፖርቶች እየወጡ ነው ጀነራል መሐመድ ተሰማም ከሰሞኑ በሰጡት ዘመቻውን በተመለከተ በሰጡት አንድ አስተያየታቸው ላይ እንግዲህ ከ200 በላይ የሚሆኑ የፋኖ አባላትን ገደል በተለይ መካከለኛ አመራሮችን ጭምር ገድለናል የሚል ነገር እያነሱ ይገኛሉ በፋኖች በኩልም የሚያነሷቸው እንደዚህ አይነት መረጃዎች እንደቀጠሉ ናቸው ይህ መረጃ በተለይ ከዘመቻው ጋር ተያይዞ በክልሉ እንዲህ አይነት መረጃዎች እየሰራጩ ባለበት ወቅት ደግሞ አቶ አረጋ ከበደ የሚመሩት የክልሉ መንግስት ከፋኖ ኃይሎች ጋር ለመደራደር እንደ ተስማማና እንደውም በውጭ ሀገር ከፈለጉም በአውሮፓ ወይም በአፍሪካም ቢሆን በአሜሪካም ቢሆን ለማመቻቸት የክልሉ የሰላም ካውንስል ዝግጁ እንደሆነና ይሄም ከፋኖች በኩል መልስ እየተጠበቀ እንዳለ እየተነገረ ይገኛል በዚህ ጉዳይ ላይ እንግዲህ ሐሳባችን ምናነሳ ይሆናል በትግራይ ያለው የፖለቲካ ገለት እንደቀጠለ ይገኛል በተለይም ጠቅላይ ሚኒስትር አብይ አህመድ በሳምንቱ አጋማሽ ላይ የኢሜል ምርጫ የኢሜል ጥቆማ ይፋ ማድረጋቸውን ተከትሎ እንግዲህ ጉዳዮች እየተነሱ ነው የሚገኙት ህዋት ተከጃለሁ የፌደራል መንግስቱም ትግስቴን እየተፈታተነው ነው የፕሪቶሪያ ስምምነትን እየጣሰ ነው ትግራይንም በፖለቲካ እያመሰነ የፌደራል መንግስት የሚሉ ጠንከር ያሉ ክሶችን እያሰማ ነው በፌደራል መንግስት ላይ እንዲህ ያለ የበረታና ጠንከር ያሉ ትችቶች ከህዋት በኩል በተለይ ከፕሪቶሪያ ስምምነት መፈረም በኋላ ብዙ ተሰምቶ አያቅም አንዳንድ ትችቶችን ቢያቀርብም እንዲህ አይነት ኃይለ ቃል በተሞላበት መልኩ ግን የፌደራል መንግስቱን ተችቶ አያውቅም ዛሬ ግን ትግስቴን እየተፈታተነው ነው የሚል ነገር አንስቷል ፕሪቶሪያንም እየጣሰ ነው አብይ ከደውኛል የሚልም ነገር አንስቷል በተለይም በጀነራል ታደሰ ወረደ ጉዳይ እነዚህን ጉዳዮች እንዳሳለናማል ከአማራ ክልል እንድነሳ እንግዲህ መከላከያ ሰራዊት በትግራው የጦር ጀነራል በጀነራል ምግበ ኃይለ ይመራል ያለው የዘመቻ አንድነት ጉዳይ መነጋገሪያ አጀንዳ ነው ዘመቻዎች
ተከትሎ እንግዲህ በክልሉ አንድ አካባቢዎች ላይ ውጊያዎች እንዳሉ ሪፖርቶች ይጠቁማሉ ከዚህ ጎን ለጎን ግን ከሰሞኑ ወጣ እኛም የውይይታችን ዋና አስኳልና ደርግ ይወደድነው የአቶ አረጋ ከበደ አስተዳደር ከፋኖ ኃይሎች ጋር ለመደራደር መስማማቱ ምናልባት ገለልተኛ አገር ለድርድሩ የሚሆን ከፈለጉ በውጪ አገራት እንደዚሁም እንዲደራደሩ ለማድረግ የክልሉ የተቋቋመ የሰላም ካውንስል ለማመቻቸት ዝግጁ መሆኑን ለፋኖ ኃይሎች ነግሯቸው እነሱ ያሰቡበት የነሱ መልስ እየጠበቀ እንደሆነ ይፋ አድርጓል የመረጃ እንዴት አይጓማ በዛውም ከዘመቻው ጋር ተያይዞ እንግዲህ ያሉ አንዳንድ ነገሮችን አብረ ማንሳት ይችላል መልካም ዘሩ እንግዲህ አሁን ሰሞንኛውን አንገብጋቢ ሆኖ መጣው ሁለት ነገር ነው በአንድ በኩል ፋኖች ዘመቻ አንድነት ከፍተናል በሚል ነገር ነው መንግስት በኩል ደግሞ የፋኖ ኃይሎች የሚመሩት ምዕራብ ትግራይን መልሼ በጉልበት ካልያዝኩ ከበሚሎ ጀነራል ምግቤ ባለ ትግራይ ሰራዊት መሪ ነው የሚል ክስ አቅርቧል መንግስት ይበንዲ እንዳለ እንግዲህ ስለ ድርድር ጉዳይ በቃለ ድርድር ጉዳይ ሲመጣ መንግስት በተለይ የፌደራሉ መንግስት እስካሁን ድረስ ምንም በዚህ ጉዳይ ላይ ብዙ ጊዜ ጉዳዩን በክልል ደረጃ ነው ጣል የሚያደርገው በክልል ደረጃ እነጋገሩ አይነገር ጉዳዩ የናቶ አረጋ ጉዳይ ነው እንጂ የፌደራል ጉዳይ አይደለም የማለት አቋም ሲይዝ እንደነበረ ይታወቃል ሆኖም ግን አሁን መንግስት እንግዲህ የሰላም ካውንስሉ እንደገለጸ ከሆነ መንግስት ለድርድሩ ፍቃደኛ መሆኑ ክልሉም ይሁን የፌደራሉ መንግስት እንዳው ምንድነው የሚለው በፈለጉት ሁኔታና በፈለጉት ቦታ ላይ ውጭ ሀገርን በሆነ ቢሆን በሚል ነገር ዩሮፕን ቢሆን በፈለጉበት ሁኔታ ላይ ለመደራደር ዝግጁዎች ነን የሚል ነገር በመንግስት በኩል እንደመጣ ከፋኖች በኩል ደግሞ ድርድር እንደማይጠሉና ችግሩን በድርድር ለመፍታት ፍቃደኛ መሆናቸውን ገልጾልናል ሲሉ ነው አቶ ያየራድ እንግዲህ የተናገሩት እንግዲህ መሰረታዊ የሚያደርገው ነገር ሁለቱም ከነበራቸው ለድርድር ከነበራቸው ግንዛቤ መንግስትም ከሚለው ግንዛቤ ፋኖም ስለ ድርድር ከሚያቀርበው ሐሳብ ለምንድነው አሁን ላይ ለድርድር የተለሳለሰ አቋምና ፍላጎት ኖራቸው የሚለው ነገር ነው በጣም መታየት ያለበት ነገር ማለት ነው እንግዲህ ድርድር በመሪ ደረጃ እንደዚህ በአማጺና በመንግስት መካከል ሲደረግ በአገራችንም በሌላ አገራትም እንደዚህ አይ ችግር ተመሳሳይ ችግር በነበራቸው አገራት ውስጥም የሆነው ነገር ስናጤ ነው በተለይ አንደኛው ወገን አፐራንት ሲዝ በቃ ከዚህ በኋላ ያለው ነገር እንትን በያለው የቀረውን ደግሞ በድርድር ልቋጨው የሚለው ነገር ያነሳል ለአብነት ያክል ቲፒኤልኤፍ እና ፌደራል መንግስት መካከል የተፈጠረው ቲፒኤልኤፍ መቀሌ ለቆ ሊወጣ የሰዓታት ወይ የቀናት ነገር ብቻ ሲቀረው መንግስት ኦሬዲ ሁሉን ነገር አፐራንዱን ሲዝ ተደራደረ ቲፒኤልኤፍም ከዛ በኋላ መቀጠል የማይችልበት ሁኔታ መሆኑን ቢቀጥልም ደግሞ የመከራ እንጂ አሁን ካለው የሚጨምረው ነገር ሳይሆን አሁን በእጁ ላይ ካለው የሚቀንሰው ነገር ብቻ መሆኑን ሲረዳ ችግር የለም ከፀሐይ በታች ነገር የለም በድርድር ችግራችን እንፈታለን ወደሚለው ገቡ ማለት ነው አሁን እንግዲህ መንግስት ፋኖ ልክ ቲፒኤልኤፍን ባዳከመው ልክ አዳክሞት መራራጡ አስፈላጊ አይደለም ቀሪውን በድርድር ብንቋጨው ይሻላል የሚሉን አቋም ይዞ ነው ወይ አንድ ግምት ወይስ ፋኖ መንግስትን ላይ አደገኛው ጋር ሆኖ አዳክሞት መንግስት ያለው አማራጭ በድርድር ብንቋጨው ይሻላል ወይ ፋኖም የተሻለ ፖዚሽን ይዞ ነው ወይ የሚል እንትን ነው የምታነሳው ነገር ማለት ነው በዚህ አጋጣሚ እንግዲህ በፋኖ በኩል የሚነሳ ድርድሩን በተመለከተ አንድ የሚነሳ አቋም ነበር ከዚህ በፊት ድርድር የሚባል ነገር የለም ድርድር ማለት 4 ኪሎን ከሰጡ ነው እኛ እሱን ድርድር ብለን የምንቀበለው ድርድር እንግዲህ ሰጥቶ መቀበል ነው 4 ኪሎ ሙሉ ለሙሉ ከሰጡ ነው እኛ ድርድር ብለን የምንቀበለው እንዳውም ደግሞ ሌሎቹ ብቅሉና ድርድር ባውን ባለንበት ቁመና ላይ ድርድር ማድረግ አንፈልግም ገና ወደ አንድ ስንመጣ ነው ወደ ድርጅታዊ ቅርጽ ስንይዝ ድርድር ውስጥ እንገባለን የሚል ነገር ነበር ሲያቀርቡ የነበረው ሶ አሁን ምን ተፈጥሮ ነው አንድ ድርጅታዊ ቅርጽን ባልያዙበት ሁኔታ በድርድር አንጠላም
ከዚህ በፊት ድርድር የሚለው ነገር 4 ኪሎ የሚለው ነገር ስላስቀመጡ ነው ቤንችማርኩን የሚናገር ድርድር አንጠላም ምንም ችግር የለውም ችግሩን በድርድር ለመፍታት ከመጣ ፍቃደኛ ነን የሚል አቋም እንደመጣ ነው ያ የነበረው አቋማቸው እንደ ሊቀይሩ ቻሉ ነው እሱን እንግዲህ በማቀርባቸው ትንተና ውስጥ እንትን ለማድረግ እንሞክራለን ማለት ነው እንግዲህ የእርቅና ሰላም ኮሚቴው ከዚህ በፊት ምናልባት ሀገራዊ ምክክሩ አሁን ራሱ በዚህ ድርጅት ተመልከተም ሌላ ነገር ልናነሳም እንችላለን ደግሞ እስከምጨላለው መንግስት እጅ ስጡ ነው የሚለው ድርድር አይደለም ጠይቀው እጅ ሰጣችሁ በሰላም መግባት ትችላላችሁ ነው የሚለው አሁን እሱን አቋሙን ትቶ በፈለጋችሁበት ሁኔታ ፈለጋችሁ ቦታ ላይ ድርድር ማድረግ እንችላለን ወደምብሎ ነገር መጣ ማለት ነው ስቴፕ ከፍ ብሎ ያለው ሪያሊቲ መቀበል በፋኖች በኩል ድርድር ማለት 4 ኪሎ ከሰጣችሁ ነው ከዛ ውጪ ያብይ መንግስት መቃብር ላይ ነው እኛ ምን ይደራደሩ ድርድር የሚባል ነገር የለም አንዳንድ ለዘብስል ደግሞ አይ የለም በቃ አንድ ድርጅት ቅርጽ እስክንይዝ ድረስ አንደራደርም ከሚሎ ወጥቶ ወደ ድርድር እንዴት መጡ ለምን መጡ ሳሳኩ ሚሎ ሁለቱ ነገሮች ያዘልኝ ሶስተኛ ነገር ምናልባት ይሄ ድርድር የሚለው ሐሳብ ራሱ ከዚህ በፊት የምታስታውስ ከሆነ የሀገራዊ ምክክር ኮሚሽነሩ ፕሮፌሰር መስፍን ፋኖ ክንፍ ከኔ ጋር ለመደራደር ፍቃደኛውን ያካል አለ አሉ በኋላ ያን ካልም ቢቃላለም እኔ ምን አቃለው ወደሚለው ነገር መጣ መጀመሪያ ምናልባት አሁንም ይሄን ድርድር አንጠላም ያለው የፋኖ አካል ሳይኖር እንዲሁ ዝም ብሎ ያለ በቂ መረጃ የሚመጣ ሐሳብም ሊሆን ይችላል ወይ አቶ ያየራድ የሚያነሱት ሐሳብ በዛም ልንጠረጠር እንችላለን ማለት ከዚህ ጋር አያይዘ ግን አማን አንድ ነገር ብታነሳ በተለይም አሁን ከዚህ ቀደም በፋኖ አደረጃጀቶችና አባንዳንድ የፋኖ አመራሮች በኩል ምንድነው ሲነሳ የነበረው እኛ ምን እንደራደረው በፌደራል ደረጃ እንጂ በክልል ደረጃ አይደለም የሚል ነገር በተደጋጋሚ ሲያነሱ ነበር አሁን ደግሞ አይ ቲንክ እየተባለ ያለው የክልሉ መንግስት ከክልሉ መንግስት ጋር እንዲደራደሩ ነውና ይሄ መሆኑስ ምናልባት ምን የሚያመላክተው ፖለቲካዊ እንደምታ ካለ አያይዘ ብታነሳው ደስ ይለኛል ጉድ እሱን ነው አማጣበታለሁ ነገር ግን የነሱ አቋምን ያው ነው በደንብ ሰምቻለሁ ብዬ የማስበው አቋም እና በመሪዎቻቸው ደረጃ ተነገረ ተብሎ የሚታሰበው አቋም ሁለት ነው አንደኛው ፋኖ አንድ የሆነ ወጥ የሆነ ድርጅት እስከመሰረት ድረስ ድርድር የሚባል ነገር አናስብም የሚል አቋም ድርድር አንጠላም የሚል ቡድን አለ ነገር ግን ፋኖ አንድ ድርጅታዊ ቅርጽ እስኪዝ ድርድር የሚባል ነገር የለውም አንደኛው አቋም ግን ምለው ድርድር የሚባል የምን ድርድር ነው 4 ኪሎ ስንወስድ ነው 4 ኪሎ መስጠቱን ከሆነ እሱ ላይ ልንነጋገር እንችላለን የሚልና በጣም ለድርድር ምቹ ያለው ነው ፍላጎት የሌለው ቡድን እንደሆነ በተደጋጋሚ ሲነገር እንደነበረ ነው አሁን ከዛ ወጥቶ አሁን እንግዲህ የፌደራል ጉዳይ ጋር መንግስትም ቅድም ብዬላል እጅ ስጡ ከሚለው ነገር አይ ከናቱ አረጋጋ መነጋገር ትችላላችሁ ከሚለው ነገር ችግር የለም በፌደራል መንግስት ደረጃም የትም ቦታ ላይ ሶስተኛ አደራዳሪም ባለበት እንደራደራለን የሚለው ነገር እንዴት መጣ ነው በጣም መስራታዊ ነገር ማለት ነው ሁለቱ አይሎች ከነሱ ውጪ ሆነ ያለው ፖለቲካል አሰላለፍ ግፊት አፈጥሮባቸው ይሆን ወይ አሁን ሎክ ቅድም ያነሳው ነገር አለ አፓራንድ በመያዝም እንዳትል የጎላ በዛ ደረጃ ሆነ ነገር የለም ሁሉም እየተንቀሳቀስ ነው የሚለው መንግስትም እየመታው ነው የሚለው ፋኖችም እየመታው ነው ያሉ እንጂ እንደ ቲፒኤልኤፍ እና መንግስት ማከለ የተፈጠረው ነገርን ፍንትው ያለ በቃ ከዚህ በኋላ አይደለም መሳራችን ሱሪያችን የሚፈታልን የሚል አቋም ያዘ ወገን ያለም አይመስለኝም አስፋራስ ማይኖሌጅ ማለት ነው ስለዚህ ሁለቱን ኃይል መንግስትንም ይሁን ፋኖን ሊያስገድድ የቻለ አዲስ ፖለቲካል አሰላለፍ በአገሪቷ ውስጥ ወይ ደግሞ ከቀጠናው አካባቢ ግፊት እየመጣ ሊሆን ይችላል ሁሉም እሱን በማጤን ያለው ነገር በድርድር እንዲገባ አስገድዶታል ወይ የሚል እስቲ የተወሰኑ ነጥቦችን ላንሳ ለምሳሌ ሱዳን ጋይት ሱዳን ኦሬዲ አልቡራን ጀነራል ቡራን የፈጥኖ ደራሹን ኃይል ከካርቱም አባሮ ኦሬዲ አፓራንድ ያዘ ነው ያለው ሱዳን አልቡራን ማን ነው የሚዋጋው የወያኔ ከዚህ ሄዱት የቲዲኤፍ አባላቶች የሻቢያ ሰለጠነቻቸውና ሻቢያ ሚሊሻም ጭምር የተዋጋ አንድ ላይ ሆኖ ከአልቡራን ጋር ሆኖ ፈጥኖ ደራሹን ኃይል እየወጉ ነው ያሉት ይሄ ክንፍ አሸናፊነት እያገኘ መጥቷል በማን ጦር ኃይል ታጅቦ በማን አየር ኃይል ታጅቦ በግብጽ ታጅቦ ግብጽ አየር ኃይል ቀጥታ የተሳተፈ ነው ያለው በዚህ ጦርነት ውስጥ ማለት ነው ይሄን አንድ ነጥብ ይዛል ምንድነው ሊፈጥር የሚችለው የሚለው ነገር የፋኖና የመንግስት አቋም ላይ እንዴት ለውጥ ሊያመጣ ቻለ የሚለው መጨረሻ ላይ አነሳለሁ ግን መነሽ መደላደል የሚሆን ነገሮችን ላምሳለ ሁለተኛ
ወያኔና ሻዕቢያ መካከል አብሮ ለመሰለፍና አንድ ላይ ሆኖ ፌደራል መንግስትን ለመውጋት እንቅስቃሴ መጀመራቸው ይሄ አደባባይ ምስጥር ሆኗል። በተለይ እነ ዶክተር ደብረጽዮንና ጀነራሎቹ አካባቢ ውሏቸው ባረንቱና ተሰነይ ከሆነ ሰንብተዋል። የሻዕቢያም ጦር መሪዎች ይመጣሉ ይገባሉ፣ የደህንነት ሰዎችም እየገቡ እንዳለ መረጃዎች ጥቂቱን ያሳያሉ። እንዳውም የጦር ጀነራሎች አስመራ ድረስ ሄዶ ከኢሳያስ ጋር መነጋገራቸውንም የተለያየ ምንጮች ተናግረዋል። ስለዚህ አሁን ሁለቱ ኃይል ተሰልፎ መጥቶ ፌደራል መንግስቱ ላይ ሊዘምቱ ኦሬዲ የቀናት ጉዳይ ነው እንጂ ቅዳቸው መንደፋቸው ይታወቃል። ሶስተኛ ደረጃ ላይ ቲፒኤልኤፍ የወልቃይት ጉዳይ ላይ የማይደራደር አቋም መያዙን በተለያየ ጊዜ እየገለጸ ነው ያለው። በተለይ አሁን ጌታቸው ረዳን ከስልጣን ያባረረና ስልጣኑን ይቆጣጠራል ተብሎ የሚታሰበው የዶክተር ደብረጽዮን ቡድንና ወታደራዊ ክንፉ ሁሉ ጊዜ ምስቶ ምዕራብ ትግራይ ሄደን ነው የምናመጣ ምዕራብ ትግራይ እኛ እንዲሆኑ ምዕራብ ትግራይ የሚባለውን ቃል ካልጨመረበት ማስተላለፍ የሚፈልገው ሜሴጅ ራሱ በትክክል የሚደርስ እስከማይመስል ድረስ ይሄ ማለት ምንድነው? ትልቁን የፋኖና የቲፒኤልኤፍ ጋር አንዳንድ ሰዎች እንደሚመኙት እንደሚያልሙት አብሮ የመስራት ጉዳያቸውን ሸለቆ የሚያረግባቸው ጉዳይ ይሄ ምዕራብ ትግራይ የሚለው የጸና አቋም እንዳው አንዳንዶቹ ይለሳለሱና በቃ ባለው ድርድር ወይ ደግሞ በህገ መንግስቱን በመናምን እንዲፈታ ምናምን የሚሉ አሉ። ነገር ግን አሁን ትግራይ ክልል ለመቆጣጠር ቅድም ያልኩ ከሻዕቢያ ጋር ተሰልፈው ለመዋጋት የተዘጋጀው የቲፒኤልኤፍ ኃይል ምዕራብ ትግራይ የሚለው ጉዳይ ላይ ሲሙን የሚደራደረው ነገር እንደሌለውና ትልቁ እንዳውም ህዝቡ ከሱ ጋር ሆኖ እንዲዋጋ የመጀመሪያው ፊሽካውን የሚነፋ ወልቃይትን ሄዶ በመቆጣጠር እንዳውም አልቡራን ጋር ያሉትን ሰራዊት ወደ ውስጥ እንዲገቡ ከአልቡራን የሚገኙትንም ሎጂስቲኮችንም መንገድ ለመክፈት የሚጠቀምበት መስመር መሆኑን በግልጽ እየተናገረ ነው ያለው። የሁለቱ ጥምረት እንግዲህ የሻዕቢያና የወያኔ ጥምረት ልክ በግብጽ ደግሞ በአየር ኃይል ለመደገፍ ኤርትራ በተደጋጋሚ አስመራና ካይሮ መካከል ውይይቶችና ስምምነቶች እየተካሄዱ ነው ያሉ። ልክ አልቡራንን በረዳች ልክ እነሱ እንድትረዳቸው ማለት ነው። ስለዚህ ቲፒኤልኤፍ አሁን ባለው አቋም ለፋኖ ሁለት አማራጭ ነው የሰጠው። የመጀመሪያው አማራጭ ምንድነው? ከፋኖ ጋራ ቲፒኤልኤፍ ከፋኖ ጋራ እንድጣመር የሚፈልግ ከሆነ ልክ በአዴኖችና ቲፒኤልኤፍ መካከል የነበረው ስታተስ እሱን ተቀብሎ አብሮ እስከ 4 ኪሎ ዱቄት ተሸክመው መጥቶ ከዛ ከ4 ኪሎ መልስ አማራ ክልል ላይ ምስለኔ ሆኖ መሾም ይሄን አንዱ አማራጭ ነው። እዚህኛው አማራጭ ውስጥ ወልቃይት የለም፣ ራያ የለም፣ እኩልነት የለም፣ የአማራን ጥቅም አስከብራለሁ የለም። በተቻለ መጠን አማራን ያንበረከክ አማራን ስልቡና እየሰበርክ አማራነቱን እንዲጠላ ያደረክ ትኖራለህ፣ ስልጣን ይሰጣል፣ ምስለኔ ሆነ ከኔ ጋራ አገር ትመራለ የሚል ምርጫ ነው ያነሱት። ግን ዘመነ ካሴ ባለፈው ሰምተው ከሆነ በተለይ ከዚህ ከጀነራል ምግቤ ጋር ተያይዞ የተነሳውን ክስ ተያይዞ የሆነች የመለሰው አንድ አጠር ያለች የድምጽ ቅጂ እየሰማው ነበር። እዛ ላይ የማንም ተላላኪ አይደለንም፣ የራሳችን መሪ የራሳችን ወታደራዊ አደረጃጀት ያለ የራሳችን ሪዮት ያለንን የሚል ነገር ሲያነሳ ይደመጣልና አሁን በየህዋትና የፋኖ ግንኙነት ምናልባት የጌታና የሪዮሌ የሚሆንበት ፖለቲካዊ አውዳለ ብለ ታምናለህ? ምርጫ ኮኖ አየ በዚህ ምክንያት አሁን ቅድም በደረደርኩልኝ ምክንያት ቲፒኤልኤፍ ለፋኖ ሊሰጠው የሚችል ምርጫ ሁለት ነው ብዬ ነው ተነሳው። አንደኛው አሁን ነገርኩ ምርጫ ነው። ይሄን አልቀበልም ደሞ ካለ የወያኔና የሻዕቢያ ጥምረት ኃይል ይሄን ለማቅረብ እኮ አሁን ሁለቱም ያላቸው ወታደራዊ ቁመና ነው እንደ መነጋገር የሚያነሱ ወያኔና የሻዕቢያ ጥምረት ኃይል ፋኖን እየረገጠ 4 ኪሎ ይሄዳል የሚል አቋም ነው ያላቸው እነሱ። ጉዳያችን አይደለም በጉልበት እንቢምል ካለ ረግጠን እናልፋለን የሚል አቋም ነው ያለው። ይሄን ነው አሁን እነዘመነን ተቀብሎ አለኝ ተቀበላሉ ምናምን አይደለም ይያልኩት ያለው ነው። ቲፒኤልኤፍ ነገር ግን ለፋኖ አቋም ኮምፕሮማይዝ የሚያረቁ መናላ አይደለም። ይሄን ሁሉ እንተናነሳውት ለምንድነው ድርድሩን ያስፈልገ የሚሉን ፑሺንግ ፋክተሮቹን እንድናየው ስለፈለኩ ነው።
እነሱ ልክ እንደ ከዚህ በፊት አንድ ሰዎች ውጪ ሆኖ ስለ ነበር በቃ አብሮ መስራት አለባቸው አብሮ መስሩት ደግሞ የወልቃይትን ነገር በኋላ ችግር ሌላ ጊዜ ይፈታሉ ወይ ደግሞ ቲፒኤልኤፍ የወልቃይትን ጉዳይ ይቀበላል ችግር የለውም ከሚለው ምኞት ነበር አሁን ሱዳን ውስጥ በተመጣ ለውጥ ኤርትራና ሻቢያና እነዚህ ደብረጽዮን ቡድኖች ጋር የተፈጠረው ጥምረት ፋኖን ቲፒኤልኤፍ የሚፈልገው ልክ የባህደንነት ሚና ተጫውቶ አብሮ መሄድ የሚችል ከሆነ ብቻ እሱንም ማውን ከሆነ ግን በሻቢያ ታንክና በቲፒኤልኤፍ ተዋጊዎች ረግጠን እናልፋለን የሚል አቋም ነው ያዙት ማለት ነው አሁን ምርጫው ሁለት ነው የሚሆነው ማለት ነው ይሁንታ እንግዲህ ምን ፈጠረ ያው ገፊ ምክንያት ማለት ነው አሁን እንደ አንድ ሂደት ውስጥ እንዳለ ፖለቲከኛ የነ ጉዳዮች የመጣስ መጣቢያንተ ታገናዝባለ ሱዳን ላይ ምንድነው ይሆን ያለው ከላያችን በኩል ምን አይነት ጥምረት ነው የተካሄደ ያለው ምንድነው እኛ ጣፋንታ የሚለው ነገር ስታመጣ ድርድር ለመንግስትም ለፋኖችም ብቸኛ አማራጭ ሆኖ መጥቷል ማለት ነው አይ መንግስትም እኮ ከዚህ ቪዲዮ እኮ በጣም እኮ እጅ መስጠት ይችላልላችሁ ነበር እኮ ብሎ እኮ እጅ መስጠት ይቻላል ወይ ካሎ ደግሞ ዛው አማራ ክልል መነጋገር እኮ ትችላላችሁ አማራ ክልል ላይ ከናቶ ረጋጋ እኮ ነው የሚባለው እኮ አሁንም እኮ የሆነው እኮ እንደዛ ነው ታዲያ አማራ ክልል ላይ ነው አይደለም በሶስተኛው ወገን ጉዳዩ የክልሉን ቢሆን ልክ እነሸኔ በተደራደሩበት ሶስተኛው ወገን ባለበት መነጋገር ይቻላል ሶስተኛው ማገር ጋር ስትሄድ ምንድነው ያው ኮዙ የአገር ኮዝ እንደሆነ ይታወቃል እንዴት ሃንድል እናረጋለን የሚለው ነገር ሶስተኛው ወገን ጋር እንደዚህ ያጫውታት ሰውንም ጊዜ ለመውሰድ አይደለም የምትሄዱ ድርድሩ ቦታ ላይ አይደል የሆነ የምታቀርበው ነጥቦችን ታቀርባለህ እነዚህ ሰዎችም ያቀርቡ ነጥቦችን ያቀርባሉ ከዛ ማሐከላችሁ እንዴት አርገን እናደራደራችሁ የሚለው ነገር ነው መጥቶ ነገር ግን በፊት ክላሻችሁን ያስቀምጣችሁ በሰላም መግባት ትችላላችሁ የሚለው ነገር ነበር መንግስትም ይሄንን ምርጫ መረጠ ችግር የለው መነጋገር ዝግጁ ነኝ አለ ፋኖም እስከዚህ በፊት ድረስ እንደነበረው የለም ድርድር ይባል አማርኛ የለም አንድ ድርጅት እስክንፈጥር ምናምን ስለነበረው ኮተተውና ድርድር በመጣል ጠላማ አለኝ ለድርድሩ ፍላጎት ያለው ቡድን አለ አሉ አቶ ያየራት ስለዚህ ይሄን ምን ፈጠረ ብዬ ስፈልግ ይሄኛው ነው ተጨባጩ ነገር እየተፈጠረ ያለው ፖለቲካል አስተላለፎች እነ ቲፒኤልኤፍ ምን አይተካይድ ይሄዱ እንዳሉ ከሻቢያ ጋር እነ ሱዳን አንድ ላይ ሆኖ የፋኖ ኢምፖርታንስ በእነ ቲፒኤልኤፍ ዘንድ የለም ባዶ ነው አንዳንድ ሰዎች ምን ሊያስቡ ይችላሉ ፋኖ ብቻውን ቆሞ ቲፒኤልኤፍን መንግስትን ሊወጋ ይችላል እኔ እሱን አልተረተለም እንደዚህ አይነት ነገር ሳቢም ስለማላስብ ማለት ነው ለምን የተወሰነም ቢሆን የውትድርና ግንዛቤም ስላለኝ ማለት ነው ያው በእንደዚህ ደረጃ ላይ በዚህ በኩል ፋን ቲፒኤልኤፍን ይወጋ በዚህ በኩል መንግስትን ይወጋ የሚቀጥል ፋን ነው የሚባል ኃይል አለ ብዬ ማመንም አልፈልግም እንደዛ ሪያሊቲ ወስዋል መሬት ላይ ያለው ነገር ማለት ነው ስለዚህ ያለው አማራጭ ምንድነው አስተላለፊን ሳትደግግ የጠላት ወዳጅ ነው ወደሚለው ነገር አስተላለፊን ታስተካክላለ ማለት ነው መንግስትም ያስተካክላል ፋን ነው ያስተካክላል ማለት ነው ይሄን እየመጣለውን እንትን ነው እንግዲህ አሁን አደገኛ ነገሩ ያደርጋል በዚህ ሂደት ምን ሊፈጠር ይችላል የሚለው ነገር ነው አሁን ምናልባት ምን አይነት አስተላለፎች ሊፈጠሩ ይችላሉ የሚለው ሁለት ነገር አስተላለፍ ሊፈጠር ይችላል ጥያቄ ማንሳት ይችላል ችግር የለውም የመጀመሪያው ቲፒኤልኤፍ ሻቢያ ጥቂት የፋኖ ኃይሎች ሸኔ እንኳን ምኑም ብዙ የጠራ ነገር የለውም በቃ ወሰዶ ሸኔ ብለህ ይሄ አንደኛው ብሎክ ይሆናል ሁለተኛው ብሎክ መንግስት በርካታ ቁጥር ያላቸው የፋኖ ኃይሎች አንድ ብሎክ ላይ ሊሆኑ ይችላሉ የሚፈጠረው ጦርነት ላይ ማለት ነው ለምን ይናልክ እንዴት ያናልክ በልከኝ የነቲፒኤልኤፍ ከሻቢያ ጋራ ተጣምሮ መምጣት ፋኖ ጫካ ገባውበት ያለለትን አላማ የባሰ ማአቱን አማራ ላይ የሚያበዛ ነገር ነው እንጂ እነዛ መልሶ ወደ መንበር ስልጣኑ ከተመለሱ አንዲችም ጥያቄ አትመለስም መመለስ ብቻ አይደለም ዛሬ የሰላም እረፍት የተነፈሱት ወልቃይቴዎች ማለት ነው ወደ ባርነት ነው የሚመለሱ ሌላውን የአማራ ጥያቄ ማስመለስ አይደለም ወልቃይቴዎች ዛሬ ሰላም እረፍት ያገኙት ራሳቸው ወደ ባርነት ነው የሚመለሱ ስለዚህ አማራ በፍጹም በባርነት ውስጥ እንዲጸና ይደረጋል አማራ ጠል አስተሳሰብ ምንም ተከራካሪ በሌለበት የኢትዮጵያ ሰማይ ስር የጸና ይሆናል ህገ መንግስቱ የጸና ይሆናል ፌደራል አወቃቀሩ የጸና ነው የሚሆነው ማለት ነው ያኛው ኃይል መጥቶ ስልጣን ከያዘ ማለት ነው ስለዚህ አማራ ያለው አማራጭ ምንድነው በተለይ ፋኖ
ለአማራ ጥያቄ አለኝ ብሎ ጫካ ሄደው ብትል ወደድክም ጠላህም ከመንግስት ጋር ያለህን በድርድር በሰጥቶ መቀበል ትፈታና መንግስት ጋር ተሰለፍና እነዚህ እየመጣሉ ኃይል መውጋት ነው የሚሆነው ነገር ግን የማይናቅ ቁጥር ደግሞ ቅድም እንዳስቀመጥኩ እነ ቲፒኤልኤፍ እነ ሻቢያ ብሎክ ውስጥ እንደሚገባም ይጠበቃል ማለት ነው ለምን ቅድም እንዳልኩ የባዴንነት ሚና ለመጫወት ዝግጁ ሆኑ ሰዎች አሉ የሚካድ ጉዳይ አይደለም ትላንትና ባዴን መፍረሱም አግባብ አይደለም ብሎ እኮ ክላስ ይዞ ጫካ ገቡ አሉ እኮ ባይዞ እኮ አማራ እኮ ይኖስ እኮ ብዙ ነገር እኮ የሚገርምሽ ነገር በጣም ብዙ አማራ ክልል በፊት አመራር ምናል አሁን ፋኖ ነኝ ይላሉ የሚገርም ነገር ማለት ነው እንዳው እስቲ ማን ያሳይ እስቲ አማራን በትክሽያ በቲፒኤልኤፍ ከስክስ ስረግጦ ይኖረው ሁሉ ማለት ነው በቲፒኤልኤፍ ቆመጥ ወገቡ ሰብርለት ኖሮ ሲያሸማቆ ኖሮ ሁሉ ዛሬ ፋኖ ነኝ የሚልበት ሁኔታዎች ሁሉ አለ ነው የሚሉት የአማራ ክልል ነዋሪዎች ማለት ነው ስለዚህ እነዚህ ሰዎች ቀጥታ ሊገቡ የሚችሉበት ተሰልፈው ሊዋጉ የሚችሉበት ሁኔታ የለም ብሎ መገመት አይቻልም ለዚህ ሲባል ድርድሩ አስፈላጊ ሆኖ ባልተጠበቀ ሁኔታ ብቅ ብሏል ማለት ነው ይሄ ነው የድርድሩ ምናልባት ጥያቄዎችን ማንሳት ይችላል እንድማር ይችላል እንግዲህ ለድርድሩ የፋኑ አንዳንድ የፋኑ አደረጃጀቶች የሚሰጡት ምላሽ እንግዲህ እየተጠበቀ ነው የሚገኙ አፍያ ይሄራድ እንግዲህ ምላሻቸውን እየተጠበቀን የሚል ነገር ውስጥ ነው ያሉት ሁለት ችግሮች እንዳሉ አንስቷል በተለይ በሁለቱ ኃይሎች መካከል አንደኛው አለመተማመን ነው ሁለተኛ ደግሞ ጫናዎች እንዳሉ ጠቅሰዋል ያለ መተማመን ነገር በሁለቱ ኃይሎች መካከል እንቅፋት እንደሚሆን ስጋታቸውን አስቀምጧል እንግዲህ የድርድር አሁን ላይ እየተነሳበት ያለው አንተ ካነሳው የኃይል አሰላለፍ በተለይም የአልቡርሃን የካርቱም ቤተ መንግስትን መቆጣጠር በቀጠናው አዲስ የሆነ የኃይል አሰላለፍ እየመጣ እንደሆነ አመላካሽ ተደርጎ እየተወሰደ ነው የሚገኘው በሱዳን ጦርነት ደግሞ ያለውን የኃይል አሰላለፍ እንደምናቀው ነው ያው ኢሳያስ አፈወርቂ በይፋ በአደባባይ በሰጡት ቃለ መጠይቅ የአልቡርሃን ወገን ደጋፊ እንደሆኑ መናገራቸውን ተከትሎ ወታደሮቻቸውም ከአልቡርሃን ወግ ነው እየተዋጉ ይገኛሉ የቲዲኤፍ ሰራዊት ታጣቂዎችም በዚህ አካባቢ እንደውም ጠቅላይ ሚኒስትር በፖርት ሱዳን በተገኙበት ወቅት በአልቡርሃን አቅራቢያ የነበሩ ታጣቂዎች እንግዲህ የህዋት ታጣቂዎች እንደነበሩ ሁሉ መረጃዎች ሲወጡ እንደነበር እናስታውሳለን ከነዚህ ሁሉ ጀርባ ደግሞ ግብጽ እንደነበረች እናስታውሳለን እንግዲህ ይሄ አሰላለፍ እንግዲህ አሁን በኢትዮጵያ ካለው ነባራዊ የፖለቲካ ሁኔታ ጋር ተዳምሮ እንግዲህ ምን ይዞ ይመጣል የሚለው ነገር እጅግ የሚጠበቅ ነው ከዚህ ቀደም አንዳንድ በተለይ ጎንደር አካባቢ የሚንቀሳቀሱ አንዳንድ የፋኖ አደረጃጀቶች ከሱዳን ኃይሎች ጋር እየተነጋገሩ ነው የሚልም ነገር ሲያነሱ ነበር ምናልባት አንተ ቲፒኤልኤፍ ሻቢያ ሸኔ እና አንዳንድ የፋኖ አደረጃጀቶች አንድ ላይ ሊሰለፉ ይችላሉ ወይም ደግሞ መንግስት የፋኖ ኃይሎች ከመንግስት ጋር ተሰልፈው ይሄኛውን ኃይል ሊወጉ ይችላሉ የሚል ነገር አስቀምጣል ምናልባትም ግን ከሱዳን ጋር እየተነጋገረ ነው የሚለውን ከዚህ ቀደም አንድ የፋኖ አመራር የተናገረውን መረጃ ከያዝን ግን ምናልባትም ቲፒኤልኤፍ ሻቢያ ሙሉ ወደዚህኛው አይነት ጥምረት የፋኖ አደረጃጀቶች ሊመጡ የሚችሉበት እድልም እንዳለ ይታመናል ይሁንና ግን በመሐከላቸው ካለው ስንጥቃትና መከፋፈል የተነሳ የፋኖ ኃይሎች አንደኛው ከመንግስት አንደኛው ክንፍ ከመንግስት ጋር አንደኛው ክንፍ ደግሞ ከነ ቲፒኤልኤፍና ሻቢያ ጋር ሆኖ የሚጣመርበት እድል ሰፊ እንደሆነ ይገመታል አሁን ዘመቻ አንድነት ተብሎ በተጠራው ዘመቻም እንግዲህ አንዳንድ በፋኖ አመራሮች መካከል በፋኖ አደረጃጀቶች መካከል ያለው ስንጥቃት ምን ያህል የጎላ እንደሆነ ከቃላት ጦርነት አልፎ እንግዲህ እርስ በርስ ወደ መታኮስ ያመራ ጉዳይ እንደሆነም የታየበት እንደሆነ አንዳንድ መረጃዎች ይጠቁማሉ የጎጃም ፋኖ ቃል አቀባው አቶ ማርሸት ፀሐይ የፌስቡክ ገጹ ላይ የለጠፈውን ልጥፍ ከሰዓታት በኋላ ቢያጠፋውም እዛ ልጥፉ ላይ ምንድነው የሚለው በተለይም እዚያ አንድ ጎጃም አንዳንድ አካባቢዎች ላይ ሌሎች አፈንጋጭ ያላቸውን የፋኖ አደረጃጀቶች ዘመቻውን በስኬት እንዳናከናውን መንገድ በመዝጋት እክል ገጥሞን ነበር ይሁንና ግን በዝቅተኛ ሰባዊ ኪሳራ ያንን ነገር ለማክሸፍ ችለናል የሚል ነገር አንስቶ ነበር ይሁንና ግን ይሄንን ፖስቱን ሊያጠፋው ይችላል እንግዲህ በዘመቻውም እንግዲህ እንዲህ አይነት በፋኖች መካከል ያለው ስንጥቃት ምን ያህል የጎላ እንደሆነ የታየበት ነው ይሄን ተከትሎ እንግዲህ አሁን ባነሳው አሰላለፍ ለክም ከሁለቱም ወገን ወግ ነው እርስ በርስ ሊዋጉ የሚችሉበት እድል ሰፊ ይመስላል ምናልባትም
ቀጣው አጀንዳችንም ላይ ከዚሁም ጋር ሊነሳ የሚችል ጉዳይ ስለሆነ ወደዚያ እናምራበት ግን ከዛ በፊት ካልቡራን መምጣት ጋር ተያይዞ አልቡራን ሻቢያ ቲፒኤልኤፍ እና ፋኖ አንድ ላይ ሊሆኑ ይችላሉ እድሉ ሰፊ ነው ያልከው ጉዳይ ላይ ምናልባት እሱ ላይ አንድ ነገር ላንሳስቲ አሁን ቅድም አንድ ነገር አንስቼልሃለሁ ቲፒኤልኤፍ አሁን ያለው ቲፒኤልኤፍ ማለት ወደ ጦርነት ውስጥ ይገባል ተብሎ የሚጠበቀው ቲፒኤልኤፍ ዶክተር ደብረጽዮን ቲፒኤልኤፍ የነ ጀነራል ምግቤው ሚሊሻ ቲፒኤልኤፍ ማለት ነው እሱ ምንድነው የጸና አቋም ያለው ግዛት ምናምን የሚለው ጉዳይ ላይ ምንም የማወላዳ አቋም ነው ያለው እርግጥ ነው ቦታው ወዝዶ ለትግራይ ሊሰጥ ምናምን እንደዛ ብቻ አስቦ ብቻ ሳይሆን ያቺ ቦታ መከፈቱ ሎጂስቲካችን እንደልብ ማስገቢያና ጣራውታችን እንደልባችን ማስገቢያ ነው እሱን ቦታ መቆጣጠራችን እሱን ከተቆጣጣን ወደ 4 ኪሎ ምንሄደው መንገድ ይቃረብልናል የሚል አቋም ስላለው ነው ያን ቦታ ተቆጣጣረ እንደዚህ አካልክ ምናልባት እዚህ አሰላለፍ ላይ የተከዘዘብ የሚባለው ኃይልም እሱላ ነሳለ ነው የመጀመሪያ ጉዳይ ሲመጣ የተከዘዘብ ጋራ ሲጋጭ ማለት ነው የተከዘዘብ ጋራ ሲጋጭ የተከዘዘብ ጋር ብቻ ለምትጋጨው ድፍን አማራ በዚህ ጉዳይ ላይ ማለት ነው ምንም አይነት ነገር ሊነጋገር የሚችልበትና ቆይስቲ ነገሩን እናገናዝብ እንኳን የሚልበት ሐሳብ አይሆንም ከዛ ውጪ እንዳው ሌላውም ደግሞ ተደራቢ ማለት ነው ከአማራ ማህበረሰብ ብቻ ተወላጅ ያልሆነ እንዳው ቲፒኤልኤፍን ቦታ መያዙ አስፈላጊ አይደለም እንሞታለን የሚል ደግሞ ብዛት በዛው ልክ ማለት ነው ይሄ ነገር የፋኖ መንገድ ምንድነው የሚያረግበት ማለት ነው እሾ በሾ ነው የሚያረገው በዚህ ጉዳይ ላይ ብስማማና አይዲዚ ውስጥ የሚገባ ማለት በሌላ አነጋገር ምንድነው ይሄን ቢቀበል ፋኖ በየመንደሩ ውስጥ ነው ገበሬ ነው አሳዶ ጀርባውን እየወጋ መክላሹ ከላው ላይ እየገፈፈ ማለት ነው ለመንግስት ተሳልፎ የሚሰጠው ማለት ነው ለዚህ ሲባል ነው በጣም ሸፋን ያኛው ጥምረት ውስጥ ፋኖ ይገባል ተብሎ የማይጠበቀው በርከት ያለው ፋኖ ያይወልቃይት ጉዳይ ዋለው ክፍፍል እስከ ሁለቱም ወገን ሆኖ ሊሰለፉ የሚችልበት እሱን እኮ በቁጥር ደረጃ አልኩ እኮ ለምሳሌ አልኩና ቅድም አነሳው ለባዲ የነበሩ ሰዎች ከስልጣን ለውጡ ያባራጩ ሰዎች ፋኖንም ብሎ ጫካው ገቡ ሰዎች አሉ እኮ እነዚህ ሰዎች አሁን የሚፈልጉት አሁንም ባዲናዊነት ነው የሚጠይቁትም ያቺ ፖዚሽን ላይ መመለሱ ስለዚህ ለነሱ ጉዳያቸው አይደለም ብያለሁ ዛሬም አማራን በቲፒኤልኤፍ ያስቀጠቀጡት ማለት ነው ማስገዛት እነሱ ስልጣን ውስጥ ካገኙ ድረስ ማለት ነው ቲፒኤልኤፎች የሚፈልጉትም ትክክለኛ አማራ ኮዝን እናስከብራለን የሚሉ ሰው እነዚህ ሰዎችን ነው የሚፈልጉት ለጥምረቱ ብዬ ያስቀመጥኩ ለዛ ነው እንጂ ኮዝ ያለን የሚሉ ሳይወድ በግድ ይደራደሩና ከመንግስት ጋር ሆኖ የባሰው ጠላት ይሄኛው ስለሆነ አማራ ህዝብ ለደቂቃም ቢሆን እንትን ሊለው የማይችለው ነገር ስለሆነ በዚህኛው በኩል ላይ ይዞ መጣው ነገር እነዚህ መውጋት ነው አማራጭ የሚያረጉት ለዛኛው ሐሳብ አይገዙም ብሎ ነገር ያነሳው ለዛ ነው ወደሚቀጥለው መሄድ እንችላለን እንግዲህ በርከት ያሉ ጉዳዮች እየተነሱ ነው ከዚህ ከፋኖ ድርድር ጋር በተያያዘ እንግዲህ በቀጣይ የሚሆነውን አብረን ምን ይሆናል ወደ ቀጣይ አጀንዳችን እናምራ የህዋት ጉዳይ ነው በትግራይ ክልል ያለው የፖለቲካ ግለት እጅጉን እየናረ ይገኛል ጠቅላይ ሚኒስትር አብይ አህመድ የጊዜው ያስተዳደሩን ስልጣን ለአንድ አመት አራዘሙና መሪ የሚሆናቸውን በኢሜል ምረጡ የሚል ነገር አንስተዋል ጉዳዩ እጅግ የሚያነጋግር ነው ህዋት ደግሞ ይሄ ነገርማ ቀልድ ነው አብይማ ከደውኛል የሚል ነገር አነሳ ምክንያቱም ተነጋግረን እኮ ከቀናትና ከሳምንታት በፊት እኮ ተነጋግረን ጀነራል ታደሰ ወረደን ፕሬዝዳንት አድርገን ለመሾም ተስማምተን ነበር ታዲያ አሁን ኢሜል ምናምን የሚል ነገር ምንድነው ሊመጣ የቻለበት ምክንያት ምንድነው የሚል ነገር አንስቷል ከዚህ በተጨማሪም የፌደራል መንግስቱን የከሰሰባቸው ጉዳዮች አሉ ትግስቴን እየተፈታተነ ነው የሚል ነገር አንስቷል የፕሪቶሪያ ስምምነትን እየጣሰ ነው ብሏል በትግራይ ህዋት ትርምስ እየፈጠረ ነው በሚል የፌደራል መንግስቱን ህዋት በእነዚህ አይነት ክሶች ከሷል ከዚህ ጋር ተያይዞ በትግራይ እንግዲህ ነዳጅ እንዳይገባ ከተከለከለ በርከት ያሉ ቀናት ተቆጥሯል ይህን ተከትሎ አንድ የክልሉ ከፍተኛ ባለስልጣን የሰጡት አንድ አስተያየት ነበር ሰሞኑን ነዳጅ በድብቅ ተሰበሰበና ወደ ኤርትራም እየተሻገረ እንደሆነ ከዚህ በተጨማሪም በሰሜኑ ጦርነት ወቅት ህዋት የትግራይ ሰራዊት ይተቀምበት የነበራቸውን ታንኮችና ከባባድ መሳሪያዎችን ከቀበረበት እያወጣ እንደሆነ ተናግሯል ከዚህ በተጨማሪም እንግዲህ ለይሄ ሁሉ ነገር ለጦርነት እየተዘጋጀ እንደሆነ ማሳያ ነው የሚል ነገር አንስቷል እስቲ አጨር ያለ መልከታ ነው መልካም እንግዲህ ምንድነው ምርጫውን በተመለከተ ከዚህ በፊት 1995 ያወጣው ቲፒኤልኤፍ ስልጣን መንበር ስልጣን ላይ ያለ ስለ ጊዜያዊ አስተዳደር አዋጅ አወጡ ነበር ያ አዋጅ ነው እንግዲህ በፕሪቶሪያል ስምምነት ላይ በዚህ አዋጅ እንገዛለን ተባብሎ ተስማምቶ የተቋጨው ፕሪቶሪያል ስምምነት ማለት ምንድነው
ችግር ከሆነ ፌደራል መንግስት በክልሎች ጣልቃ ይገባል ከዛ መሪውንም ሰይማል የሚል ነገር አለ በዚህ ተስማምቶ ነው የገቡት በአጽዳቂነት አሁን አቶ ጌታቸው ጊዜያቸውን ጨረሱ ምርጫ ማካሄድ ቀረ ሌላ መሪ እንዴት ይሁን ሲባል አይ ቲንክ እንግዲህ አመልክቱ ብለዋል ጠቅላይ ሚኒስትሩ አመልክቱ ምንድነው ሁለት ነገር ነው ያለው አንደኛ to be fair እናንተ ካቀረባችሁት ውስጥ አይቻ አንዱ ሰው አጸድቅላችኋል በሚል እንትኑና ገን ለማየት እንችላለን ሌላኛው ነገር ግን በቃ ችግራችሁ በራሳችሁ ችግር ፈጥራችኋል ችግራችሁን ደግሞ እኔም በቻልኩ መጠን እኔም ማጠብልኝ ሳይሆን እያሰፋው ነው የሚሄደው ለምን ብዙ ጊዜ ቲፒኤልኤፍ ፋይሎች የጠላትነት ስታተስ ስለሚይዙት ከፌደራል መንግስት ጋር ስለዚህ ፌደራል መንግስትም ፖለቲካስ ከሆነ ድረስ እሱም የራሴን አይተካይድ ይሄዳል የሚል አይት አንድምታ ያለው ነገር ነው ግን እነሱ ኡነታውን የሚፈልጉት ነገር እንዳው ታደሰምም በሎ ማንንም በሎ እነሱ በሚሉት ነገር እነሱ ያሉትን ነገር የሚያጸድቅለት ከሆነ ማለት ነው በተዘጋጀ ለክ ከዚህ በፊት ዶክተር ደብረጽዮን የተጫወቱት የመንግስትን ፌደራል ብር የተቀበሉ መጥቶ ጦርነት እንደከፈቱ ጦርነት ለመክፈት ካልሆነ በቃር ያደረጉት ያለው ዝግጅቶች ክልሉ ላይ ግዛው አስተዳደር ተቋቋም ክልሉ ላይ ከዛ ምርጫ እንዲከናወን ሁኔታዎች ነው ወይም ያመቻቹታል እንደዛማ ሁኔታ ብታመቻች እኮ ነዳጅ ወደ ኤርትራ ታሸሸውም እኮ ትልቁ እነሱ በማለፈ ምንድነው ተንተና ውስጥ በጣም በሚገርም ሁኔታ አንዳንድ ምንድነው ያ ወንድማ ወገናቸው ምንድነው የሚለው ባህላዊ ጀነራሎች ናቸው ያላቸው እውነትም ባህላዊ ጀነራል መሆናቸው በጣም ገረመኝ ነገር ባለፈ ለምን ወደቅን ብሎ እኮ ተንተና ከመሰሩት ውስጥ ነዳጅ አቅርቦ ስላጣም ብሎ እኮ ተንተና ሰርተዋል እኮ አሁን የሚያስቡት ነገር ማለት ነው እነሱ ስለዚህ ኤርትራ ጋር ሲሄዱ ትልቁ ጥያቄ ያቀርቡ ነዳጅ አቅርቦትን ወደ ሂደት ውስጥ ቢንገባ ነዳጅ አቅርቦትን ባንቺ በኩል ማግኘት አለብን የሚል ጥያቄ ነው ያቀረቡት አሁንም ለዛው ነዳጅ ወደዛ እየወሰዱ ያሉ ይሄ ባለበት ሁኔታ ታዲያ ፌደራል መንግስት ነገ ልትወጋኝ የምትዘጋጅበትን ነዳጅ እንካያለ መላክ ነበረበት ወይ አንድ ጥያቄ ሁለተኛ ጥያቄ እነሱ ከቀበሩበት ውስጥ ታንክ ያወጡ ያሉ የሌላ ወገን አይደለም ያወራው ራሳቸው ከቀባሪው ከፓርቲው አባል የሆነ ሰው ነው ያወራ ያለው ታንኩ የወጣ የተዘጋጃጀ መሆኑን የሚገልጽ አሁን ከዚህ መረዳት የምንችለው እነዚህ ሰዎች ግዛዊ አስተዳደር ማቋቋም ነው የሚፈልጉት ወይስ በግዛዊ አስተዳደር ማቋቋሚያ ሰበብ አድርጎ ወደ ጦርነቱ መግባት ነው የሚፈልጉት ምንስ ቢደረግላችሁ እንዳው በኢሜል ጥቆማ ምክር ተብሎ እስቲ እንዳው እናንተ ያላችሁትን ማምጡና እንትን በሉ ይባል እነሱ አሁን ከያሰቡበት ያለው ነገር ወደ ኋላ ትንሽ ለዘብ የሚሉ ሰዎች ናቸው ወይ ጨርሰዋል እኮ እነሱ ይሄ ትክክለኛ ጊዜው ነው መሞከር ያለብን አሁን ነው ምሎን ጨርሰዋል የበልብ ደግሞ ሰሞኑኛ ያሰጣቸው ያልቡራኑ ጉዳይ ነው ቅድም ያነሳነው ነገር ማለት ነው ያልቡራን እዛ አካባቢ ድል ያገኘ መምጣቱ በቃ ትልቅ የልብ የሰጣቸው ጉዳይ ነው ማለት ነው ስለዚህ እኔ በዛም በዚህም እነሱ መርጦ ብልኩትም ጠቅላይ ሚኒስትሩ ከዚህ በኢሜል አግኝቻለሁ ብሎ ቢሾሙላቸው ጉዳዩ ግን ቲፒኤልኤፎች ወደ ጦርነት መሄዳቸው የማይቀር ነገር ሆኖ ይታየኛል ማለት ነው አዎ ነገሮችም ወደዚያ ያመሩ ይመስላል እንግዲህ አዳኝ ፍለጋ ወደ አዳሃሎ ቤተ መንግስት ማማተር ከጀመሩ ከረምረም ብለዋል አንዳንድ ግንኙነቶችም እንዳሏቸው እንግዲህ የተጨበጩ መረጃዎች ከዚህ ቀደም በስፋት ሲወጡ እንደነበር እናስታውሳለን በተለይ ከጠቅላይ ሚኒስትሩ ምርጫ ጋር ተያይዞ ደግሞ ያነሷት ህዋት ያነሳቸው ክሶች በርግጥም በሁለቱ ኃይሎች መካከል ዳግም ግጭት ሊቀሰቀስ የሚችልበት እድል እየቀረበና ሰፊ እንደሆነ የተመላከተበት ጉዳይ ነው እንግዲህ የፋኖ ዘመቻ እንደዚሁም ደግሞ የድርድሩን ጉዳይ ከህዋት ሰሞነኛ የፌደራል መንግስቱ ላይ ካዘነበው ክስ ጋር ያይዘን ለመመልከት ሞክረናል የሳምንት ያንዳፍታ ኢንሳይትን እዚህ ላይ እንቋጫለን በጣም መልካም የተወደዳችሁ ያንዳፍታ ቤተሰቦች የዛሬው ያንዳፍታ ኢንሳይት ዝግጅታችን ይሄን መስል ነበር አብራችሁን ስለዘለቃችሁ ስለምትሰጡን ሐሳብ አስተያየት እጅግ አድርገን ነው የምናመሰግነው መልካም ሰንበት መልካም ቆይታ